ስትጣሉ ባጫ ለእናንተ ጠላት ነው። ትግሬ ተሳቀባችሁ። ጀነራል ያረከው ራስህ፣ እንዲዘርፍ ያረከው ከዘረፈም ራስህ፣ ስልጣን የሰጠው ራስህ። ምርኮኛ ነው ካል ምርኮኛ ባይዘው ጀነራል አይሆንም። ብርሃኑ ጁላን ያረጋችሁት እናንተ ናችሁ። ዛሬ ግን ለእናንተ ሳይመች ሲቀር ባጫን ትሳደባል። እኔ ፖለቲከኛ ነኝ፣ ጥላቻ የለብኝም የማንንም ብሔር። እኔ እውነታውን ነው የምናገረው። ባጫን የዘመታችሁበት ትላንት ለምን አልዘመታችሁበት? ዛሬ ትግሬ አይመጣም ወያኔ አይመጣም ስላለን እንዋጋዋለን ስላለን ፈርተው ነው። የባጫን አስተሳሰብ አማራው ስለሚቀበለው ለወደቡ ምንም ኢትዮጵያዊ መዝመት ስለሚፈልግ ባጫን ቀድማችሁ እያሸማቃችሁ ያለው ወደ ኤርትራ ጦርነት እንዳይከፈት ነው። ባዘ ወደ ቀይ ባህር አብይ እንዳይሄድ ጭምር ፍራቻ ነው። ባጫን የሚያንቋሽሹ ባጫን የሚሰድቡ ሰዎች ትላንትና ጀነራል አድርገው ማዕረግ የሸለሙ ሰዎች ናቸው። ትላንትና በሄሊኮፕተር የሚያበሩት ናቸው። ትላንትና አምባሳደር ራሱ ያደረጉት ናቸው። አምነውበት እኮ ነው። አብይ ብቻ አይደለም እነ ደብረጽዮን ጭምር ናቸው። ባጫ ወደዛ ሄዶ መሾም አለበት ያሉት እነሱ ናቸው። ነጌታቸው ውሸታችሁን እኮ። ስለዚህ ሿሿ ነው። ስለ ምርኮኛ አይደለም አሁን የምንዋራው። ዛሬ ያለበት አቋም ነው። እኔ ኦሮሞ ሆኖ ዛሬ ያለበት አቋም አብይ ራሱ ቢሆን ዛሬ ላለበት አቋም ነው። I don't care about for the last 27 years። ዛሬ አንድ ሰው ያለበት አቋም ስንገመግም ከትግሬ መምጣት አንፃር ባጫ አደገኛ ነው ለእናንተ። ስለዚህ አሁን የትግሬ ሚዲያ ጽምዶች ባጫ ላይ ነው። ለምን አባታችሁ ጀነራል አረጋችሁት? ለምን አባታችሁ አላሰራችሁትም? ለምን አልገደላችሁትም? ያኔ ስትጠቀሙበት ጀነራል አረጋችሁት። ኦሮሞን እንዲይዝላችሁ ገንዘብ እንደፈለገው እንዲሰራ አረጋችሁት። ሰውየው ገንዘብ አለው ባይዘው አከበርከው። ዛሬ ግን ባጫን የምትሰድቡት ለምንድን ነው? የእናንተን ሐሳብ መሸከም ስላልፈለገ ባጫ ወያኔ ትግራይ አይመጣም ስላለ ሌላ ምንም ዘር ነው ኮዝ። ይሄን ባይናገር እንደውም ወያኔ ሆኖ እንደገዱ አንዳርጋቸው ትግራይ ላይ ጭፍጨፋ ተደርጓል ቢል ወጥቶ ይሄ ሰው ያምልጦ የመጀመሪያው ንጉሳቸው ለትግሬዎች ባጫ ደበሌ ነው። ለቅሶ የበዛ ወያኔ አይመጣም ስላለ ስማጥፋቱ የበዛ ወያኔ አይመጣም ስላለ ጦርነት መቅጠም አለብን ስላለ ፈርታቸዋል። እንደባለፈው ቀስቅሶ እንደወርቆ አይተነው ጦር መርቶ ቂጤን ወግቶ ያባረኛል ብለ ስለሰጋም ይሄ እንደፈራች ባጫን እንጂ ከዚህ በፊት ጀነራል ያረጋችሁት ትግሬዎች ለምን አንነጋገርም? እውነታው ለምን ትዋሻላችሁ? ነገ ሟቾች ናችሁ በጠቅላላ ከኔ ጀምሮ። ባጫ ደበሌ ለእናንተ ሲጠቅም ጀነራል አረከው፣ ማርከህ ጀነራል አረከው፣ የጦር መሪ አረከው፣ የክፍለ ጦር አዛዥ አረከው፣ የሰሜን የምናምን የምስራቅ ነው ምናምን ዋናው ገንዘብ ላይ ቁጭ አረከው። ዛሬ አንተ ተባረህ አብይ መጣ። አብይን ማን ነው ያመጣው? ራስ ወያኔ። ኦሮሞ እኮ አላመጣው። አማራሽ ቀበጠ ትግሬ ያመጣው። ዛሬ ደግሞ ትግሬና አማራ ይቃወማል። ምን እናርግ? እኛ ነግረናል። ቀድሜ የተቃወምኩት ነኝ። ለማንም እሱ ነው። እነሱ የኦሮሞ ተወካይ ነን እያሉ ኦህዴድን ወክለው የመጡ እንዴት ጠቅላይ ሚኒስትር ታረጋለህ? ኢትዮጵያዊ አይደሉም ብያለሁ። ያኔ አንተ ቲሸርቱን ለብሰህ ከአስረስ ማረ ዳምጤ ጀምሮ ከቅዳሜ ገበያ ጋር ትደንሱ ነበር። ዛሬ ደግሞ አብይ 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 ትላላችሁ። አብይን ያመጣችሁት ራሳችሁ አማራዎች አሉ። የሚያማክረው እኮ አብይን እኮ 99% አሁንም አማራ ነው። በጣም በሚገርመው ሁኔታ ልንገራችሁ ሚስጥሩ። አብይ አህመድን የሚያማክሩት ኦሮሞች አይደሉም። ፋክቱ ነው። ኦህዴድ ዙሮ የኦሮሞን መንግስት እያስጠላ ነው፣ እየዘረፈ እያባረረ። ያደደብ ትግሬ በወያኔ በዚያ ይቀሰቅሳል። እነዚህ ኦሮሞች ደግሞ ይሄ ቱለማ ምናምን የምትለው ደግሞ ይሄ ክርስቲያኑ ኦሮሞ ደግሞ የአብይን ዙሪያውን ከቦ ይበላል፣ ገንዘብ ያሸሻል። ደደብ ነው። ገንዘብ ለቀማና ማሸሽ ላይ ናቸው። ሌሊቱን ሙሉ መጠጣት ላይ ናቸው። መሬት መሸጥ ላይ ናቸው ኦሮሞዎች፣ ኦህዴዶች ማለት ነው። የኦሮሞ ገበሬ ግን እንዳማራው እየለቀሰ ነው። ሰላሌን እንኳን አይተናል። ቀንበርና ሞፈር ይዞ ወጥቶ ሲቃወም አይተናል አብይ አህመድ። ታዲያ የኦሮሞ መንግስት ነው። ለምንድን ነው የወጡ? ሸዋዎች አይደል? ስላልተመቻቸው ማለት። አማራ ጨብጭበህ ይዘው መጣህ፣ ትግሬ መጣላ አንተ አጨበጨብክ።
ዛሬ ደግሞ ሁለቱ ቂጥን ገጥማ አብይ እናስወግዳለን። ሲመች የኛ ነው አላችሁ። አብይ ሲገልህ እናወርዳለን አልክ። የመረጥከው እኮ ሊገል ነው። የመረጥከው እኮ ሊያፈናቅል ነው። የመረጥከው እኮ ጥይት ሊልክል ነው። ድሮን ሊያመጣል ነው። መርጠዋላ አማራ ቂጥን የሚገርፍ እኮ ራስ አምጥተው እኛ ስንናገር ባንዳ ተባል። ወያኔ አይሄድ አሁን ኃይለ ማርያም ትንሽ ይቆይ ፋኖ እምነት ይፈጠር ጠመንጃ አልታጠቀም አማራ ስንል ወያኔዎች ናቸው አላችሁ። ዛሬ ደግሞ አብይ ደካማው ጠላት ነው። ወያኔ ትልቁ ጠላት ነው። ትልቁን ጠላትን መክት ክልሉን በእጃችን እናስገባ። ልክ እንደ ትግሬዎች ቢያንስ እንኳን መከላከያ እንዳይገባ እናርግ ስንል ብልጽግና ናቸው አላችሁ። ብልጽግና የመሆን ያለመሆን አሉ የፖለቲካ ስትራቴጂ ነው የተናገርኩት። የዛሬ ዓመት ደግሞ መጣህ ብለህ ነበር ትላለህ። ያኔ ግን ትግሬ ገብቷል ብለህ ነበር ይባል የለም። እኔም አልወጣም ወደ ፖለቲካ እናንተም አትወጡም። ምናልባት እናንተ ስታፕ አማራ ጄኖሳይድ ወይ ደግሞ ዳውን ደብረጽዮን እያላችሁ ትጦጡና ዘመነ ካሴ እያላችሁ የምትወጡ ይመስለኛል። ዛሬ ከልደቱ አያሌው ጋር የተከማቸው የአማራ ምሁራን ነገ ይዟቸው ይገባል። እነሱ ሲመጡ ግማሹን ይመርጡና ሀብታም ስልጣን አማካሪ ያረጉና ግማሹን ሲያባርሩት ያ ደግሞ እንደ አብይ አህመድ ጋር ይመጣና ተመልሶ እዚህ ኮንዶሚኒየምና ስልጣን ያጣው መሬት ያጣው ደግሞ አዲሱ መንግስት የወያኔ መንግስት እየተቀጠለ ለ30 ዓመት ይቀጥላል። እድሜው ያልቃል። ልጆቹን ደግሞ ያስተምሯል። በሉ ያወርሳል። ያንን መቃወም አሁን አማራ መቃወም አንድ ፍሬ ያለው ነገር እንደ ትግሬዎች ሲሰራ ላይ እነሱ ፋኖን ሽብርተኛ አስብለው በአሜሪካ መንግስት አስመዝግበዋል። አሁን ደግሞ ከፋኖ ጋር እንሰራ ይላል። ስለዚህ ይሄ አማራ ግራ ይገባው አብይ ሲመጣ ተዋል አዋጣማል። እነዚህ ሰዎች ኦህዴድን ወክለው ኦሮሞን ወክለው ነው የመጡ ስንል አንተ ጠላት ነው ወንድም ባዴን ነው ምናምን ተባለ። አንተም ወያኔ ትግሬ ነህ ተባለ። ኦኬ አለ። ቂጥን ገረፈ በታተነ። ዛሬ ደግሞ ከሁለቱ ጠላታችን ከብልጽግናና ወያኔ የባሰ ነው ሻቢያ። ክልሉን ፋኖ ምን ሳይለያይ አድማ በታይ ሳይል እንደ አማራ ቆመን እንደ ትግሬ እንደ ደብረጽዮን ጀግነን ባህር ዳር እጃችን ላይ እንጣል። ትግርኛ ተናጋሪ በሙሉ እናስወጣቸው፣ ሀብት ንብረታቸውን እንንጠቅ። የወያኔዎችን አማራ ክልል ያለውናል። ይሄን ማድረግ አትፈልግም። ምክንያቱም ዘመነ ካሴ እዚያ ጋር የጥምረቱ መሪ ነው። እዚያ ጋር አውደልዳይ እዚያ ጋር ስለመደብክ አንተ አውደልዳይ አማራ ክልሉን መያዝ አልፈለግ፣ ትግሬን ማስወጣት አልፈለግ። ትግሬዎችን ጠብቀህ አብረ ቤተ መንግስት ለመሄድ ነው እየጠበቅ ያለው አማራ። እነሱ ግን ብልጦች ናቸው። የፖለቲካ ችሎታ አላቸው። እንዴት አድርገው እንደ ኦነግ እንደሚበትኑ ያውቃሉ። ነገ ምን አይነት ዲዛይን አድርገው እንደሚመጡ ያውቃሉ። ትግሬ ሲመጣ ዋና የመጀመሪያው አማራ ክልል ማፍረስ ነው። በክፍለ ሀገር ሰበብ ያፈርሰዋል። ከዚያ በኋላስ ህግ ማውጣት ነው። ዘረኝነትን በህግ አገድኩት ይላል። ለምን አማራ እንዳትል ስትጨቆን ተረባሃላ። መሬቱ ቀድሞ ተነጥቃል። አንቀጽ 40 ያነሱታል። ምክንያቱም ኦሮሞች እነሱ ይዘውታል መሬቱን። ከተማ ሁሉ ተፈናቅላል። ከዚያ በኋላ ረሃብ ስለሆነ ማመጽ ይጀምራል። አማራው 25 ዓመት ይደነግጋሉ። ምንም ይል አማራ ነኝ ወይ ኦሮሞ ነኝ የሚል ወይ ትግሬ ነኝ ሲገኝ 25 ዓመት ያጠጣዋል። ህገ መንግስቱ ያሰፍሩታል። ህገ መንግስቱ ላይ ዘረኝነትን በህግ ያግዱታል። የትግሬን አመጣጥ ልንገራችሁ። ሲመጡ መጀመሪያ የአማራን ክልል ማፍረስ ነው። ለምን ሰሜን ጎጃም የሚል የአገው ክልል መፍጠር ነው። ሰሜኑ ደግሞ ጎንደር እስከ አባይ ድረስ ደግሞ ከትግራይ ጋር የሰሜን ክፍለ ሀገር ይሆናል። አውቀው ለመገንጠል እንዲያመች ማለት ነው። አማራን ደግሞ በአገው ምናምን ገንጥለው ትሄዳሉ። ምስራቅና ምዕራቡን ይገነጥሉታል። እስከ ደቡብ ጎንደር ነው ባይዘው ደቡብ ጎንደርና ሰሜን እስከ ሜጫ ምናምን ይሄ ምናምን የሚባል እነዘመን ሀገር በሙሉ እስከ ግድቡ ድረስ አንድ ሰሜን ጎጃም የሚባል አንድ ክልል ይፈጠራል። ክፍለ ሀገር ሰሜን ጎጃም ክፍለ ሀገር ይባላል። ምስራቅ ጎጃም ክፍለ ሀገር፣ ሰሜን ክፍለ ሀገር ደግሞ ጎንደርን ይዘው ደግሞ ሰሜን ጎንደርና ትግሬዎችን ይዘው ሰሜን ኢትዮጵያ ይባላል። ዝም ብለህ ተመልከት። እኔ ፖለቲከኛ ነኝ፣ መረጃ ስላለኝ ነው የምነግርህ። እነሱ ሲመጡ ይሄን ነው የሚያደርጉት። ከዚያ ዘረኝነትን በህግ ያግዱታል። አሁን አብይም ያችን ሊያደርግ ነው እየሞከረ ያለ ጅል ደንቆሮ። ግን ኦሮሞች ደንቆሮ ስለሆኑ ፊንፊኔ ላይ ተገትረዋል። አማራን ለማታለል ግን አሁን ኦሮሞች ብልጥ ብትሆኑ ወረቀት ጽፋችሁ አውቃችሁ ሸዋ አዲስ አበባ የሸዋ ነው የአማራ ግዛት ነው ብለው አውቀው ያሁኑን ይሄን ሁሉ ያለቀውን አማራ ያፈናቀሉትን አታለው ፋኖን ወደ እርቅ አምጥተው ይቀጥሉ ነበር። ጅል ስለሆነ ኦሮሞ አዲስ አበባ ከኛ ነው መግባት አለበት ህጉ ምንድነው የቀርቷል እዚህ እኮ እምብርታችን ናት ቂጣችን ናት ይላል። ጅል ነው ኦሮሞ፣ ከብት ነው። ከአማራ የባሰ ደግሞ ይሄ ኦሮሞ። እኔ ግን የኦሮሞ ታጋይ በሆን ምን እንደማረግ ታውቃለህ? አብይም በሆን ወይም ደግሞ ሽመልስን ሰብስቤው ህዝቡን በኦሮምኛ አሳምነዋል።
ይሄ ኢትዮጵያ ባንዲራ ስትለው የደደብ ህዝብ ምንም አያመጣም። እንደባለፈው አሁን ይሄን ሁሉ ጭፍጨፋ ለማስቀጠል ይሄን የነጠቅነውን መሬት አዲስ አበባ ሁሉ ለማስቀጠል አዲስ አበባ ያማራ ነው እንበለው በሰነድም እንጻፍለት ይላል። ከዚህ አማራ የደደብ አይደል ያማራ ነው ሲባል ለአብይ ቀጥል ክልሉ ፈረሰ ምናምን እንደዚህ አታረግና ኦሮሚያ የሚባለው ነገር በኃይል ማለት ነው 2 ሚሊዮን የኦሮሞ ጦር እየደረሰ ነው። ያና ስለስተ ትነጥቀዋል። በመጀመሪያ አታለት ትጥቁን ታወርዳለህ። እኔም ማወረድኩ እያልክ መንግስት ነህ ዝም ብለህ ታወርዳለህ እያሳየህ የኦሮሞ ተዋርደዋል ማታ ትጭኗል። ዜና ታሳያለህ ተዋርዳለህ። የአማራ ግን የእውነት ትቀመዋለህ። ኦሮሞ መንግስት ስለሆነ ጠመንጃውን ማታ መልሶ ይወስዳል። ቀን ግን አይዝም እንደ ድሮ ይጠጣል። ገንዘብ አላቸው መሳሪያ ግን ያደፍጭ። አማራ ባዶ እጁ ሲሆን ይመጡለታል። ደግሞ ይመጡለታል። እንዳሁኑ ማን ይከለክላቸዋል? ፖለቲካ አይችሉም ኦሮሞዎች። ደንቆሮ ለአማራ ብለህ ስጠው። ስማርት ከሆናችሁ ለአማራ ነው ብለህ ትወስኑለት ይመጣላቸዋል። የሁሉ ህዝብ አልቆ ወለጋ ላይ ተጨፍጭፎ ባሱ እየወረዱ አርደውት መተከል ላይ ክልሉ ወድሞ በጦርነት አውድሞ ትግሬን እንዳይጠፋ አድርገው ወያኔዎችን ሆን ብለው ኦህዴድ ከተከዜ ገና ሳይሻገር በድሮን መጨረስ እየቻሉ እስከ ደብረ ብርሃን አማራ እንዲያዳክም አድርገው ፋኖ ጠመንጃ እንደማያወርድ እየታወቀ ተመልከቱ። ኦህዴዶች ከትግሬ የተማሩት ኮና ቢይ አማራን እንዴት እናርግ ጠመንጃን አውርዳል አሉት አውቀው። መጀመሪያ ትግሬ 2 ጊዜ እንዲወረን አደረጉ። መለስ ነው እኛን የመለስነው። ትግሬ ውሸታቸው ነው። 130 ሚሊዮን ኢትዮጵያዊ መጥቶ አግዶን ይላል። ውሸት። የአማራን ጀግንነት ላለማመን ነው። 1.5 ሚሊዮን ኮንቬንሽናል አርሚ ነበረው ትግሬ። መንግስት የነበር ነው። ሚሳኤል የታጠቀ ነው። ታንክ የታጠቀ ነው። ስናይፐር የታጠቀ ጥቁር ክላሽ የታጠቀ ነው። የአማራ ገበሬ ጦር ግን ፋኖ ልዩ ኃይሉ ተደምሮ 130 ሺህ አይደርስም። እነዚህን ካንሰሮች ቂጣቸውን ገርፎ የመለሳቸው 130 ሺህ የማይሞላ የአማራ ገበሬ ጦር ነው። ይሄንን በዓለም ላይ መጻፍ ነበረበት። 1.5 ሚሊዮን ኮንቬንሽናል አርሚ ለ40 ዓመት የሰለጠነ ትግሬ ተሸንፏል፣ ተማርኳል፣ ተገሏል። ሐቁ ነው። ኦሮሞች አልተዋጉም። እነሱ ኦሮሚያን ማውደም ነበር። ኦሮሚያ ውስጥ ያለውን አማራ ከሸኔ ትግሬ ጋር ከኦነግ ኤርትራ ጋር እያሳደዱ ያርዱ ነበር፣ እያሳደዱ ይገሉ ነበር። ኦህዴዶች ህዝቡን አላል ካድሬዎቻቸው ታጣቂው የኦሮሚያ ልዩ ኃይል ይገል ነበር። እነሱ መሬት ማስፋት ነበር፣ መሬት መንጠቅ ነበር። አዲስ አበባ ይሸነሽኑ ነበር ገንዘቡን። አማራን እያፈናቀሉ ጣሪያው ያንተ ነው በአንቀጽ 40 መሰረት ይሄ መሬት የመንግስት ነው እያሉ ብር እያተሙ እንደ ትግሬዎች የማይችለውን ገንዘብ እያሸከሙ መሬቱን ይቀሙ ነበር። ለዚህ ነው ኢንፍሌሽን የአንድ ናቅፋ ዋጋ የአንድ ዶላር ዋጋ 15 ናቅፋ ነው። በጣም እናዝናለን። የአንድ ብር ዋጋ ግን 180 ነው። ኤርትራ ምን አላት? ምንም። ጤፍ አላት፣ ሰሊጥ አላት፣ ቡና አላት፣ ወርቅ አላት፣ ምንም። ተራራ ብቻ ነው ያላት። ወደቧ ይሰራል፣ ምንም። ሽንት ግመል ይሸናበታል። ምቀኞች ናቸው። የነሱ ብር ግን 15 ብር ነው። ትግራይ ያትማል። እነሱ 4 ነው 5 ማተሚያ ቤት አላቸው። ከዚያ 7 ዓመት በፊት ነግሬያቸዋለሁ። ኦሮሞዎችም አላቸው። አሁንና አብይ ያስገብተዋል። ገንዘብ ያለ መጠን ይታተማል። ለምን? የአማራዎችን ፎቅ ለመግዛት ገንዘብ ያለ መጠን ይታከማል። ለምን? የጉራጌዎችን ንግድ ለመግዛት፣ የደቡቦችን ንግድ ለመግዛት። የተዳከመ ኢትዮጵያ፣ የተዳከመ አማራ ሲኖር የተዳከመ ኢትዮጵያ ይኖራል። አማራ ሲጠናከር ኢትዮጵያ ይቀጥላል። ሰሩለት። አማራ ራሱ ተሸክሞ አብይ አህመድን አጠፋው። ስለዚህ ጠመንጃን አውርድ ያለው ጠመንጃ አማራ እንኳን ሊፈታ ቀበቶ እንደማይፈታ ኦሮሞች ያውቃሉ። ዓላማው ምንድነው? በጠመንጃ መፍታት ሰበብ የአማራ ነው። በዘመነ ካሴ በኩል ትግሬዎች ቀጥረውት አንድ ቀበሌ መያዝ የምልክ ቤተ መንግስት መያዝ ነው እያለ ለ4 ዓመት ትግሉ ቀጠለ። ትግሬ 17 ዓመት የፈጀበት ቁጥራቸው ትንሽ ስለሆኑ ከሰሜን ጫፍ ላይ ምንም አጋዥ ስለሌላቸው ስንቅ ስለሌላቸው ድሃ ስለሆኑ ነው። አማራ ግን እንዴት 4 ዓመት ይፈጅበታል? እንኳን 4 ዓመት 4 ቀን መፍጀት የለበትም። ምክንያቱም ሸዋ ራሱ 16 ሚሊዮን አማራ ነው። አዲስ አበባ እስከ 5 ሚሊዮን አሁን አፈናቀሉት እንጂ አማራ ቢፈናቀልም እዚያው አላሁ መታጠቅ ይችላል። ደብረ ብርሃን የፈሰፈረው ስደተኛ ወሎዬ አማራ መታጠቅ ይችላል። ድንኳን ውስጥ እየተዋለደ ቀጥሏል። ወሎዬ በጣም እናዝናለን። ዝዋይ አማራ ነው። ደብረ ዘይት አማራ ነው። አዲስ አበባ አማራ ነው። ባሌ አማራ ነው። አሩሲ አማራ ነው። ወለጋ አማራ ነው። ኢትዮጵያ አማራ ነች። ስለዚህ ለምንድን ነው እኛ 4 ዓመት የሚፈጅብን? ሴራው ምንድን ነበር? ትግሬዎችን ለማምጣት ትግሬዎች ተጠናክረው 1 ሚሊዮን ጦር እስከሚደርሱ እነዘመነ
እዝያሉ ኮርያሉ ኮረኮርያሉ አውቀው የሽምቅ ውጊያን የሽምቅ ትግልን የአማራ ፋኖ የጀግናውን ትግል እነዚህ ኮንዶሞች እነዚህ ፈረሶች የስናር የሱዳን አህዮች ትግላችንን ሸጡት። ዘመነ ታስሮ እያለ በ6 ወሩ ይፈቱታል ብያቸዋል። ዘመነ ከመጣ በኋላ ከእስክንድር ነጋ ጋር ማርያምን ብለው ኢትዮጵያ ድርጅት መስርተው ነበር። የጎመራውን የአማራ ትግል ባህር ዳር ሲያዛዩና ትግሬዎች ከቢላ ቤት ውጣሉና የዝናቡ ቦታ ላይ ቁጭ አረጉት፣ ገዙት ማለት ነው። ለምን ይመስላል? ዘመነ ጀግናችን ነው የሚሉ ትግሬ ካደነቀህ ገዝቷል። ዛሬ ጥምረቱ መሪ ያረጉት እነሱ አውቀው ነው። ጥምረቱን ዘመነ ነው የሚመራው ሲባል የትግሬን ማታለል አማራው ይደግፋቸውና ወደ 4 ኪሎ ከመጡ በኋላ አማራ ሊበቀሉት ማለት ነው። ትግሬ እኮ እንደ ህዝብ ነው መጥቶ ይወረረም። አሁንም እንደ ህዝብ ነው የሚያስቡ። ለምን መሰላችሁ? ትግሬ ሲመጣ ሃይማኖተኛውን ኢትዮጵያኖችን በኃይል ቀጥቅጦ ገሎ የሱን አስተሳሰብ በፕሮፓጋንዳ ብቻ አይደለም፣ ሹገር ኤንድ ስቲክ ይባላል። እምቢ ያለውን በስቲክ እሺ ያለውን በሹገር እየገዛ አሳምኖ እንዳንድ ሳሙና ጠፍጥፎ አምጥቷቸዋል። ትግሬና ህዋትን መለየት አይቻልም። ህዋት የትግሬ አዳይ ነው። ይሄንን የማያውቅ ደደብ ህዋትና ትግሬ ይለያያል ኖ። ዛሬ እኮ በአሜሪካና በአውሮፓ ያኔ በጦርነቱ ጊዜ እናታቸው እንኳን እንደሞተች ያክል ነው የተንከባለሉት። ለምን? ህዋት ከወደቀ ጥቅም ይቀራል። ህዋት ከወደቀ በኢትዮጵያ መሽናት አይቀጥልም ትግሬ። ህዋት ከወደቀ ኢትዮጵያን በደህንነት አስራው ይዟትም። ህዋት ከወደቀ ንብረታቸው ይቀማል፣ ፎቃቸው ይጠናል፣ ወደ ኢትዮጵያ ንብረት ይመለሳል። ለዚህ ነበር በሰሜን አሜሪካ አስፓልት ዘግተው በፍርድ ቤት ተከሰው ዘብጥ ያወረዱት እና